ዓለምን ያስደነገጠው ሚስጥር ይፋ ሆነ። እየፈራረስኩ ነው። ኢራን ለዋይት ሀውስ የላከችው አስደንጋጭ የድምፅ አልባ ጥሪ። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የመጨረሻውና ሁሉንም ነገር የሚያወድመውን ወታደራዊ ትዕዛዝ ለማስተላለፍ መዘጋጀታቸው ተሰምቷል። በዝርዝር መረጃው የማስደምጣችሁ ይሆናል። በሌላ በኩል ቴህራን በአሜሪካ የጦር መርከቦች ላይ የከፋ እሳት እናዘንባለን ስትል ምድርን የሚያንቀጠቅጥ ማስጠንቀቂያም ሰጥታለች። የነዳጅ ዋጋ ሊቆጣጠሩት በማይችሉት መልኩ እየናረ ነው። ትራምፕ እጃቸው ላይ የገባው ያ ሚስጥራዊ መልእክት ምን ይላል? በሆርሙዝ ወሽመጥ የተቀሰቀሰው እሳትስ በኢትዮጵያና በዓለም ላይ ምን አይነት ተጽዕኖ ሊያመጣ ይችላል? ሰበር መረጃዎችን በዝርዝር ይዘን ቀርበናል። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። በየሰዓቱ የሚወጡ አዳዲስ መረጃ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን ቤተሰብ ይሁኑ። ላይክ ማድረጉን አትዘንጉ። ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። በቅድሚያም ኢራን እየፈራረስኩ ነው ስትል ለአሜሪካ ሚስጥራዊ መልእክት መላኳን ፕሬዚዳንት ትራምፕ ይፋ አድረጉ። በአሜሪካና በኢራን መካከል ያለው ወታደራዊና ዲፕሎማሲያዊ ፍጥጫ አዲስና አስገራሚ ምዕራፍ ላይ መድረሱ ተሰምቷል። ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ የኢራን መንግስት በቀጥታ ለዋይት ሀውስ መልእክት መላኩና ሀገሪቱ በከፍተኛ የውስጥ ቀውስ ምክንያት በመፈራረስ ላይ ይገኛሉ ስትል ሁኔታዋን መግለጿን ይፋ አድርገዋል። እንደ ፕሬዚዳንት ትራምፕ ገለጻ ኢራን ይህንን ሚስጥራዊ ግንኙነት ለማድረግ የተገደደችው በአሜሪካ የባህር ኃይል የተጣለባት ጥብቅ እገዳና ወታደራዊ ጫና የሀገሪቱን ኢኮኖሚ ሽባ በማድረጉ ነው። አገሪቱ በአሁኑ ወቅት ከቁጥጥር ውጭ የሆነ የኑሮ ውድነት፣ የፖለቲካ አለመረጋጋትና ማህበራዊ ቀውስ ውስጥ እንደምትገኝና ይህም የነባሩን ስርዓት ህልውና አደጋ ላይ እንደጣለውም ተጠቁሟል። ትራምፕ ይህም መረጃ በይፋ መናገራቸው በኢራን ላይ የሚደረገው የስነ ልቦና ጦርነት አካል እንደሆነ ቢታመንም በሀገሪቱ ውስጥ ያለው ተጨባጭ ሁኔታ ግን ለኢራን መንግስት እጅግ አስቸጋሪ የሆነ መምጣቱን የዓለም አቀፍ ጉዳይ ተንታኞች እየገለጹ ይገኛሉ። የኢራን ባለሥልጣናት ይህንን የትራምፕ መግለጫ በይፋ ለማስተባበል ጥረት ቢያደርጉም በሀገሪቱ ውስጥ ያለው የነዳጅ ሽያጭ መቋረጥና የገንዘብ ዋጋ ማሽቆልቆል ለቀውሱ ትልቅ ማረጋገጫ ተደርጎ ተወስዷል። ቅድመ ሁኔታዎችን ተቀብላ ትራምፕ በበኩላቸው ኢራን ዩራኒየም የማበልጸግ ስራዋን ካላቆመችና የባህር ላይ እገዳን የሚጥስ ድርጊት ካልተገታ ጫናው ተጠናክሮ እንደሚቀጥል በድጋሚ አስታውቀዋል። በሌላ ዜና ፕሬዚዳንት ዶናልድ ትራምፕ የኢራንን ኢኮኖሚና መሰረተ ልማት ሙሉ በሙሉ ሊያወድም የሚችል አዲስ ወታደራዊ ትዕዛዝ ለማስተላለፍ መዘጋጀታቸው ተሰምቷል። በአሜሪካና በኢራን መካከል ያለው የቃላት ጦርነት ተባብሶ በቀጠለበት በዚህ ወቅት ፕሬዚዳንት ዶናልድ ትራምፕ በኢራን ላይ አዲስና ጠንካራ ወታደራዊ ጥቃት ለመሰንዘር እያሰቡ መሆኑም ተነግሯል። ጦርነቱ በዓለም አቀፍ ደረጃ ከፍተኛ የኢኮኖሚ ቀውስ እያስከተለም ሲሆን በተለይ በነዳጅ አቅርቦት ላይ በደረሰው መስተጓጎል ምክንያት የነዳጅ ዋጋ በከፍተኛ ሁኔታ እንዲንር አድርጓል። ትራምፕ በኢራን ላይ የሚያደርጉትን ወታደራዊ ጫና ለመጨመር የፈለጉት ኢራን በሆርሙዝ የባህር ወሽመጥ ላይ የጣለችውን የእንቅስቃሴ ገደብ እንድታነሳ ለማስገደድ እንደሆነም ይነገራል። ይህ ወታደራዊ ውጥረት በዓለም አቀፍ ገበያ ላይ የነዳጅ ዋጋ ባለፉት 4 ዓመታት ታይቶ የማይታወቅ ጭማሪ እንዲያሳይ ያደረገም ሲሆን ይህ በበርካታ ሀገራት የኑሮ ውድነትን እያባባሰው ይገኛል። ኢራን በበኩሏ የአሜሪካ ማዕቀብና ወታደራዊ ዛቻ እንደማትቀበልና የአጸፋ እርምጃ እንደምትወስድ በድጋሜ አስታውቃለች። በሌላ ዜና ኢራን ዋሽንግተን ዳግም ወታደራዊ እርምጃ መውሰድ ከጀመረች ረዥምና የከፋ ጉዳት የሚያስከትል የአጸፋ እርምጃ እንደምትሰጥ አስጠነቀቀች። ቴህራን አሜሪካ የተወሰነ ቢሆንም እንኳን ጥቃት ዳግም መፈጸም ከጀመረች ረጅምና የከፋ ጉዳት የሚያስከትል ጥቃት በቀጠናው ባሏት የጦር ሰፈሮች ላይ እንደሚፈጽሙ አብዮታዊ ዘቡ ከፍተኛ ባለስልጣን ተናግሯል። በቀጠናው ጦር ሰፈሮቻችሁ ላይ የሆነውን አይታችኋል፣ በጦር መርከቦቻችሁ ላይ ተመሳሳይ ነገር እናያለን ሲሉ የአየር ኃይል አዛዡ ማጂድ ሞሳቪ መናገራቸውን የኢራን መገናኛ ብዙሃን ዘግቧል። አሜሪካና እስራኤል ከየካቲት 21 2018 ዓ.ም ጀምሮ በኢራን ላይ ጦርነት መጀመራቸውን ተከትሎ የሆርሙዝ ወሽመጥ መዘጋቱ የተነሳ የዓለም የነዳጅ አቅርቦት ተስተጓጉሏል። አሜሪካ አገራት ጥምረት ፈጥረው የሆርሙዝ ወሽመጥን እንዲያስከፍቱ ግፊት እያደረገች መሆኑን ሮይተርስ ዘግቧል። ቴህራን ረቡዕ ዕለት አሜሪካ መርከቦቿ ላይ የጣለችውን እገዳ የምትቀጥል ከሆነ ከዚህ በፊት ታይቶ የማያውቅ
ወታደራዊ እርምጃ እንደምትወስድ አስጠንቅቃም ነበር። ይህ የቴህራን ማስጠንቀቂያ በቀጠናው ዳግም የአሜሪካና የእስራኤል ድብደባ ይቀጥላል የሚል ስጋትንም ፈጥሯል። በሌላ ዜና አሜሪካ የሆርሙዝ ወሽመጥን ዳግም ለማስከፈት የዓለም አቀፍ ድጋፍ ትፈልጋለች ተባለ። አሜሪካ ሌሎች አገራት ዓለም አቀፍ ጥምረት እንዲመሰርቱና የሆርሙዝ ወሽመጥን እንዲያስከፍቱ እንደምትፈልግ ሮይተርስ የዜና ወኪል ዘግቧል። የዜና ወኪሉ የተመለከተው የውጭ ጉዳይ ሚኒስቴር ሰነድ የዓለም 20 በመቶ ነዳጅ የሚተላለፍባት ወሽመጥን ዳግም ለመርከቦች ክፍት እንዲሆን ለማድረግ አገራት ዓለም አቀፍ ጥምረት እንዲመሰርቱ ግፊት እያደረገች መሆኑን ያሳያል። 2 ወር ሙሉ ባለፈው በኢራን ጦርነት ምክንያት የሆርሙዝ ወሽመጥ መዘጋቱ የዓለም የነዳጅ ዋጋ ከ4 ዓመታት ወዲህ ታይቶ በማያውቅ መልኩ ጭማሪን አሳይቷል። ጦርነትን ለማስቆም የተደረጉ ንግግሮች ውጤት ባለማስገኘታቸው አሜሪካ ወደ ኢራን ወደቦች መርከቦች እንዳይገቡ እገዳን ጥላለች። የአሜሪካው ፕሬዝዳንት ሐሙስ ዕለት ኢራን ወደ ድርድር ጠረጴዛ እንድትመለስ ለማድረግ የሚያስችል ወታደራዊ እቅድ ላይ ለፕሬዝዳንቱ ገለጻ እንደሚደረግ አክሲዮሱ ዘግቧል። የአሜሪካ ማዕከላዊ እዝ አጭርና ከባድ የሆነ የጥቃት እቅድ ለፕሬዝዳንቱ እንደሚያቀርብ የተገለጸም ሲሆን በዚህ ጥቃት ምናልባት የኢራን መሰረተ ልማቶች ኢላማ ሊደረጉ እንደሚችሉ አክሲዮሱ በስም ያልጠቀሳቸው ምንጮች ጠቅሶ ዘግቧል። ዋይት ሃውስና ማዕከላዊ እዙ ሮይተርስ ላቀረበው ጥያቄ ምላሽ እንዳልሰጡም ዘገባው ጨምሮ ገልጿል። በሌላ ዜና የአሜሪካ ባንከር በስተር ቦምብ በኢራን እጅ መውደቁ ተሰማ። የኢራን እስላማዊ አብዮታዊ ዘብ ያልፈነዳና ሙሉ አካሉ ያልተጎዳ የአሜሪካ ጂቢዩ 57 ባንከር በስተር ቦምብ መያዙን ገልጿል። ይህ ዜና በአሜሪካ ወታደራዊ ቴክኖሎጂ ላይ ከፍተኛ ስጋት የፈጠረ ሲሆን የቦምቡ ምስጢራዊ የግንባታ ጥበብ ወይም ብሉፕሪንት ለጠላት ተጋልጧል የሚሉ ስጋቶችም አንግሷል። እንደ ኢራን መግለጫ ከሆነ ቦምቡ ሙሉ በሙሉ በሰላም የተገኘ ከመሆኑም በላይ ለምርምርና ለተገላቢጦሽ ምህንድስና ወደ ልዩ ምርመራ ማዕከላት ተላልፏል። የጂቢዩ 57 የተሰኘውና 30,000 ፓውንድ የሚመዝነው ግዙፍ የጦር መሳሪያ በምድር ውስጥ በጥልቀት የተገነቡ የኒውክሌር ተቋማትን ለማጥፋት ታስቦ የተሰራ የአሜሪካ ስትራቴጂካዊ ሀብት ነው። ቦምቡ እጅግ ምስጢራዊና ዘመናዊ ቴክኖሎጂ ውጤት በመሆኑ ኢራን እጅ ውስጥ ማስገባቷ የአሜሪካ ወታደራዊ የበላይነት ሊገዳደር ይችላል ተብሏል። በተለይ ኢራን የቦምቡን አሰራር በመረዳት የራሷን የመከላከያ ግንባታ ይበልጥ ጠንካራ ለማድረግ ወይም ተመሳሳይ አጥፊ መሳሪያዎችን ለመገንባት ልትጠቀምበት እንደምትችል ተንታኞች ያስረዳሉ። ይህ ክስተት እስካሁን በዋሽንግተን በኩል በይፋ የተረጋገጠ ባይሆንም በእውነታነቱ ከተረጋገጠ ለአሜሪካ ትልቅ የስትራቴጂ ውድቀት ተደርጎም ይወሰዳል። እንዲህ ያሉ የጦር መሳሪያዎች በአሜሪካ በጠላቶቿ ላይ ያላትን የማስፈራራት አቅም ለማስጠበቅ ቁልፍ ሚና ነበራቸው። አሁን ግን የቴክኖሎጂ ምስጢር መውጣቱ በክልሉ ያለው ወታደራዊ ሚዛን ሊቀይረው እንደሚችል በስፋት እየተነገረ ይገኛል። በሌላ ዜና በአሜሪካ የሚመሩት ግዙፍና ስልታዊ የጦር መሳሪያ መጋዘኖች በዓለም ዙሪያ መሰራጨታቸው ተገለጸ። አሜሪካ አርሚ ወይም ደግሞ ፐርፐሴሽን ስቶክስ ኤፒኤስ በሚል ስያሜ በሚጠራው ስልታዊ እቅድ አማካኝነት በ3 ብቻ ሳይሆን በ4 አህጉራት እንዲሁም በውቅያኖሶች ላይ ግዙፍ የታንክና የጦር መሳሪያ ክምችት ማዘጋጀቷ ተረጋግጧል። ይህ ዝግጅት በየትኛውም የዓለም ክፍል ግጭት በሚከሰትበት ወቅት የአሜሪካ ጦር ወታደሮችን ብቻ በበረራ በማጓጓዝ በቦታው ከተከማቸው ትጥቅ ጋር በአጭር ቀናት ውስጥ እንዲዋሃድና ለውጊያ ዝግጁ እንዲሆን የሚያስችል ነው። በአውሮፓ በኩል በጀርመን፣ ቤልጅየም፣ ኔዘርላንድስ እና ፖላንድ የሚገኙ መጋዘኖች በሺዎች የሚቆጠሩ ኤም1 አብራምስ ታንኮችና ብራድሌ የታጠቁ ተሽከርካሪዎችን የያዙም ሲሆን በተለይ በፖላንድ የሚገኘው አዲሱ ማዕከል የአውሮፓን ደህንነት ለመጠበቅ ትልቅ ሚና እንዲጫወት ተደርጎም ተገንብቷል። በመካከለኛው ምስራቅና በኤስያም በተመሳሳይ በኩዌት፣ ኳታር፣ ደቡብ ኮሪያ እና ጃፓን ውስጥ ግዙፍ ክምችቶች ያሉም ሲሆን ከየብስ በተጨማሪ በፓሲፊክና በህንድ ውቅያኖስ ላይ ትዕዛዝ እየጠበቁ የሚንሳፈፉ ግዙፍ የጦር መሳሪያ ጫኝ መርከቦች የአሜሪካ ወታደራዊ አቅም ወደር የለሽ አድርገውታል። ይህ አሰራር ግዙፍ የጦር መሳሪያዎችን ከአሜሪካ ለማጓጓዝ የሚፈጀውን የሳምንታትና የወራት ጊዜ ወደ ጥቂት ቀናት ዝቅ በማድረግ ሀገሪቱ በዓለም አቀፍ ወታደራዊ መድረክ ላይ
ያላትን ተጽዕኖ በከፍተኛ ሁኔታ ያጠናክራል የተባለው። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። የፕሬዚዳንት ትራምፕ ወታደራዊ ዝግጅትና የኢራን አስፈሪ ዛቻ ዓለምን ወደማይፈለግ ቀውስ ውስጥ እንዳይከታት ያሰጋል። ለመሆኑ እናንተስ ምን ታስባላችሁ? በትራምፕና በኢራን መካከል ያለው ይህ ፍጥጫ በሰላም ሊፈታ ይችላል ወይስ ቀጠናው ወደ ለየለት ጦርነት ያመራል? በተለይ የነዳጅ ዋጋ መናር በሀገራችን ኢትዮጵያ ላይ ሊያስከትል የሚችለውን ጫና እንዴት ትመለከቱታላችሁ? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ በማድረግ ሌሎች እንዲደርስ አግዞ። እንዲያሉ ትኩስና ወቅታዊ መረጃዎች በየቀኑ እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። በሌሎች በሚሰሙ በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።